በመዝለፍ ነው የሚታወቀው እንጂ አንተ እንደምትለው የሚያወራው ወሬ ፍሬ አፍርቶ እኔ ያላየው። እንደገና ደግሞ አማራን ሌሎች ብሔር ብሔረሰቦችን ትግሬን አሁን ለምሳሌ የሚሰድብበት ምክንያት ኦሮሞን የሚሰድብበት ምናምን ስታይ ይሄ ትግል አይደለም። ይሄ ጥላቻም ጭምር ነው። ሆነስ ለመናገር ለሌላው የአማራ ትግል ይሄ አይደለም። ሶ እኔ አሮን ነው ሰው እንዴት እንደሚያይ አላውቅም። ሪል ነው ይላል። ሪል እንደዚህ ከሆነ ትርጉም የተለያየ ነው ማለት ነው። አማራን እሱ እኮ ሞጣ እኮ አማራንም ይናገራል እኮ ይሳደባል እኮ ስድብ እውቀት አይሆንማ። ስድብ እኮ ትምህርትም አይደለም ማንቃትም አይደለም። ስድብ ውስጥ ያስገቡት እኮ አንዳንድ ሰዎች ናቸው እንጂ መጀመሪያ ሞጣ እኔ በፊት ነው የማውቀው ሞጣን በጣም በፊት እሱማ ፌስቡክ ላይ ነው የምናውቀው እኮ እሱ ግልጽ ሞጣ የተናገራቸው ፖለቲካዎች እኮ አሁን እንደ ትንቢትም እንደ ምናምንም እየታዩ እኮ አይደል? እስኪ ከተናገረው የትንቢት ምንድን ነው አንዱን ንገረኝ። እኔ ሰው የሞጣ ገባል አይደል? ገባል ኖ አዳምጠኝ ነው ይኸውልህ ሞጣ የተናገረው እኔ የማስታውሰው ሰው ቆራርጠው ስድብና ቀልድ ነው። እሱ ከሆነ ልክ ነህ። sometimes he's funny honestly funny የሆነ ክሊፖች አሉት አንዳንድ ቦታ ላይ ለምሳሌ ስለ ቄስ የተናገረው አራርሳ መገርሳ ምናምን እያለ ማንነው ፋኖ ማነው አሁን የኦሮሞ ወታደር ገብቶ ምናምን የጸለየበት ቀልዱ ደስ ይለኛል አልፎ አልፎ። ከዛ በተረፈ ግን ሲቀልድ ደስ ይላል አልፎ አልፎ። ቀልድ ብቻ ቢቀልድ እንደውም ጎበዝ። ስለ ሃይማኖት የሚናገረው ልክ እኮ እናቴ ልክ ነው። በደንብ ካዳም አንዳንዴ ስለ ሃይማኖት የሚናገረው ይስማማኛል እውነት because ስለ ሃይማኖት የሚሰድበው ሳይሆን ኖ ስለ ሃይማኖት የሚናገረው ስትል ሃይማኖት እንዴት መጠቀሚያ እንደሆነ ምናምን ይናገራል። ግን ይዘልፋል። ግን ሃይማኖትንም ይዘልፋል። እኔ አሁን የሱ የሚያስጠላኝ ዘለፋው በቃ ምንም ለከት የሌለው ምናምን ስለሆነ ይደበረው ነው። ልክ ነው እናቴ ልክ ነው። ይመች አይ እንደው በአጋጣሚ ያነሳሁት እንጂ የአማራ አክቲቪስት አሁን እሺ ማን አለ? ልክ ነው የምትለው አሁን ጎበዝ ነው የምትለው ማን አለ? ሁሉም እንደምታቸው ሰው እያዩ ነው የሚያወሩት። ብዙ የአማራ እንዲህ የአማራ አክቲቪስት ከጎናችን ይቆማል፣ ጎበዝ ይለናል፣ እንደነቃለን እያሉ ነው የሚያወሩት። ሌላ ምንም ራሳቸውን ነው አይደለም የሚያወሩት፣ ስለ ህዝቡ ነው የሚያወሩት። የህዝቡን ስሜት በቃ እንዲህ ብሎ ሲያወሩ ጀግና ሲባሉ ከታች ደስ ይላቸዋል፣ ያወራሉ። በቃ በጣም ያ እሱ ነገር እኮ ያው በሁሉም ቦታ አለ። ግን በተቻለ መጠን ለእውነተኛ ሆነ ህዝብ የሚጠቅም ነገር ማውራት ተገቢ ነው። እኔ የሚመስለኝ ለምሳሌ አሉ አማራ ሆኖ በደንብ ለምሳሌ እነ ዩሪ ምናምን ደስ ይሉኛል። እኔ ካሉት ውስጥ ቅዳሜ ገበያስ እንዴት ነች? ዝም ብላለች። ታገኘው ላውራ እሷ ዝም ብላ ቱላ ነገር ነች። እድል ከሰጣት ቀጥሽ አውሪ። እሺ አመሰግናለሁ። ያው አሁን ስለሞጣ አንስተሃል። እኔ በእርግጥ አንድንም የአማራ አክቲቪስት ነኝ ባይዚዝ ሚዲያ ላይ መውቀስም መናገርም አልፈልግም። ግን የእሱ ያው ከቅጥ ያጣ ስለሆነ ልደግፋል። ይበልጣችኋል፣ እንዳለ ይበልጣችኋል። እናቴትም ሁላችሁ ኦኬ። እኔ ከማንም ሰው ጋር ውድድር ውስጥ አይደለም። ሲያወራ እኮ እየጻፈ እኮ ነው የሚያወራው። ታዝበሽዋል? ሲያወራ እየጻፈ ምን እንደተደረገ ምናምን እንዲህ የሚያወራል። አንዳንድ እኮ ገብቶ ዝም ብሎ ስሜቱን ያወራውን ሁሉ ይረሳል እኮ። ሞጣ እኮ ያወራውን አይደግምም እኮ። ሌሎቻችሁ እኮ ተደጋግ አንድ ነገር ልንገርህ፣ እሱ ደረጃ መሳሪያንና ሞትን ፊት ለፊቱ ከሚገጥም ሰው ጋር እየሰደበ ማህበረሰብ እንደ ማህበረሰብ እየተሳደበ እሱ ማንንም አይፈራም ልትለኝ አትችልም። ክብረ ቢስ ከሚያገኛቸው መረጃ አንጻር ነው። ኦኬ ከሚያገኛቸው መረጃ አንጻር አሁን ስለ አውራ ኢትስ ኦኬ ኢትስ ፋይን ሚውት አደርጋ። አሁን ሞጣውን አንዳንድ የአማራ ታጋዮችን ይሳደባል። ከሚያያቸው አንጻር ነው አሽቲ ከምታዩ አንጻር። አሁን እነ ማስረሻ ሰጤ እጅ ይሰጣል ብለን ገምተን ነበር። ሞጣ ግን ሲተነብይ ነበር። ውሸቱን ነው፣ ፋኖ አይደለም፣ ትክክለኛ ፋኖ ገና አልተነሳም። እውነቱን ነው። እነዚህ የብልጽግና ካድሬዎች ናቸው ሲለው ማስረሻ ሰጤ እጁን ሰጠ። አትቀጥያሽ ታግይ። እሺ አንተ በፈለክበትና በምትረዳበት ወይ ማውራት ትችላለህ። የኔ እይታ ግን ምንድነው፣ ለምሳሌ ማንንም ሰው የመዘርጠጥ
ምንም እውቀትም ምንም አይጠይቅም። ግን እኔ ስህተቱ ላይ ተገኝቶ ሌባነቱን ካረጋገጥኩ በኋላ ያንን ሰው ልተችችል ይሆናል። ገባ? ግን ሜዳ ላይ እስካሉልኝ ድረስ ለእኔ ህልውና እየሞቱልኝ እስካሉ ድረስ እንደሱ አፌን አልከፍትም እነሱ ላይ፣ ወይም ደግሞ በጎጥ አልከፋፍልም፣ ወይም ደግሞ የጦርነቱን ስትራቴጂ ንድፍም እኔ አላወጣላቸውም። እንደ አንድ የአማራ ልጅ ተወላጅነቴ ከኔ የሚጠበቀው ምንድን ነው? በሎጂስቲክ ሰፖርት ማድረግ፣ እንዲሁም የህዝቤን ግድያና ሞት መፈናቀልን ለዓለም ሚዲያ ማሰማት፣ ለሌላው ኢትዮጵያዊ የዚህን ህዝብ መከራ ስቃይ ማሳየት ነው። ሞጣ ኢዝ ናቲንግ ላይክ እኔ እሱን ላከብረውና ሞጣ ትክክል ነው ብዬ ልቀበለው የምችለው መች ነው? ሜዳ ላይ ሄዶ እንደ ወንድሞቼ እንደ አባቶቼ ከነሱ ጋር እኩል መሳሪያውን ይዞ ሲገጥም ነው። አለበለዚያ እዛ ሞት ላይ ከሚጋጠም ሰው ጋር መቶ እዚህ ጋር አፉን ስለከፈተ ማንም ለኔ ንጉሴ ጀግና ልለው አልችልም። በተለይ ደግሞ እንደሱ አይነት ግለሰብ ላይክ አፉን ከፍቶ እንኳን አንድን ጀግና የመሳደብ ሞራል ሊኖረው አይችልም። ገባ? እዛ ጋር ሞት ህይወት ነው የሚነጠቀው። የሆነ ነገር ብናገር አሁን የሆነ ነገር አሁን ሞጣን መሳሪያ እኔ በዛው አይደለም ያልኩ፣ በዛው አይደለም ያልኩ፣ በዛ ወይ ነው እንጂ እኛም እኮ እንደ አቅማችን እኮ ስለ ህዝብ ሞትና ስቃይ ያወራን ነው አይደለ እንዴ? እኔ እያልኩ ያለሁት እሱ ከዛም አልፎ የሚመለከተው ጉዳይ አለ። እኔም ለምሳሌ የሚመለከተኝ ጉዳይ አለ፣ የማይመለከተኝ ጉዳይ አለ። የማይመለከተኝ ምንድን ነው? ልክ ሜዳ ላይ ከንትና ጋር ብትሰራ ከንትና ጋር ባትሰራ ላይክ እነሱን ትዕዛዝ እንደ መስጠት አይነት ማለት ነው። ስለዚህ ይህ ያ የኔ ድርሻ አይደለም። የኔ ድርሻ ቅድም እንደነገርኩክ ነው። ምን ማድረግ አፍ በከፈተ አይደለም። የኔ ጌታ ህይወታቸውን መስዋዕትነት ያደረጉ ናቸው። እኔም አንተም እነሱን የመተቸት ሞራል የለንም። ገባክ? የመተቸት ሞራል የለን። እሱ ግን 24 ሰዓት ቁጭ ብሎ ጀግናን ሲያዋርድ በቆጥ ሲከፋፍል እከሌ እንዲህ ነው እከሌ እንዲያ ነው ሲል የሚያወራ አፉን ልጋጉን የሚያራግፍ ሰው ነው። ልክ እኮ ሲከፋፍል ስትዩ ዘመነ ካሴ ጠላት ነው። አዲስ የዘመነ ካሴ ጠላት ነው። ዘመንን አሁን አዳምጠኝ መብት እኔ አሁን ዘመነ ጠላቴ አይደለም። ዝም ብለህ እንትና ዘመነ ታጋይ እንደሆነ አውቃለሁ። ዘመነን ስራውን አዳምጥ። ስራውን ልተች እችላለሁ ወይ እስክንድርን ልተች እችላለሁ። ይሄ በጨዋ ደንብ እስካረከው ድረስና ኮንስትራክቲቭ እስከሆነ ድረስ ችግር የለውም። ማንም ሰው እኮ እግዚአብሔር አይደሉም፣ ሰው ይተቻል። ግን ዲስትሮይ የሚያደርግ ንግግር፣ ክብራቸውን የሚነካ ንግግር ግለሰቦችንም ይሁን ማህበረሰብ በቃ ከፍ ዝቅ ማድረግ በተለይ በሱ እድሜ ያለ ሰው በጣም ነውር ነው እና እሱን አንተ እንደ ቁም ነገርም የምር እየቀለድክ እንደሆነ ይገባኛል። ግን ሌሎች እንዲህ የምር ከስር ደግሞ የሚጽፉ ሰዎች ስላየው ያው ግን ማህበረሰባችን ያው አንዳንዴ የመገንዘብ አዳምጠኝ። ኧረ በስመ አብ ይችላል ማለት ፖለቲካ ምን ማለት ነው? ፖለቲካ እኮ ፖለቲካ በትንሹ ደሰንሲ ይጠይቃል፣ በትንሹ ጨዋነት ይጠይቃል። አንተ ለማህበረሰብ እታገላለሁ ካልክ፣ ማህበረሰብ ለውጣለሁ ካልክ የማህበረሰቡ ነጸብራቅ መሆን አለብህ፣ ወይም ማህበረሰቡን መንገድ ማሳየት አለብህ፣ ጨዋነት ማሳየት አለብህ፣ ስነ ስርዓት ማሳየት አለብህ፣ ዲሞክራሲ ማሳየት አለብህ፣ መብት ማሳየት አለብህ። አንተ መብትን አክብረ ሌሎቹ እንዲያከብሩ ማድረግ አለብህ። አንተ የማታደርገውን ነገር ሰው እንዲያደርግ አትጠብቅ። ቁጭ ብለህ በሞጣ የሚማርት ጀነሬሽን ካለን ይገርመኛል። ኦነስትሊ ስድብና በቃ ደስ የሚላቸው ስድብ ነው ማለት ነው። ስድብ፣ ክብረ ቢስነት፣ ሰውን ማዋረድ ምናምን በቃ ይሄ የወደቀ ነገር ሰው ደስ ካለው ምን ታደርገዋል? ኪንግ ከሆነ ሞጣ ኪንግ ከሆነ በቃ ኪንግ የለም ማለት ነው። ለአንተ ሞጣ ኪንግ ከሆነ ሀገር ውስጥ ምንም በቃ አስተሳሰብ የወደቀ ነው ማለት ነው። ገብቷል? ሞጣ ኪንግ ሊሆን አይችልም። ሞጣ የስድቦች ኪንግ ነው፣ የውርደት ኪንግ ነው። ሰውን በማዋረድ ራሱንም በማዋረድ ኪንግ ከሆነ አይ ዶንት ኖ ለሱ ሽልማት ይገባው ይሆናል። ከዛ በተረፈ ግን ጥሩ ተናግሮ ስርዓት ይዞ ፖለቲካን በሚገባው ተንትኖ በጨዋ ደንብ ተንትኖ ፖለቲካል ናሬቲቭ ወይንም ትንተናዎችን ሰጥቶ አይደለም። እንደዛ አይደለም ኪንግ የሚባለው። ኪንግ የሚዘልፍ ሰውና የሚሳደብ ሰው ነው ኪንግ እያሉ የሚጠሩት እና ይሄ የሶሻል ሚዲያው ችግር ነው። ይሄ ደግሞ ቀስ እያለ ህዝቡ እየሰለጠነ ሲሄድ ከስር ያለው ኪንግ እያለ ተሳዳቢና ነውረኛ አንበሳና ጊፍት እየሰጠ የሚያሰድብ ነውረኛ የቲክታክ ማህበረሰብ ሲቀየር ሰዎችም አይምሯቸው እያደገ ይሄዳል ብዬ አስባለሁ። ስለዚህ በዚህም በቲክታክ ምድር ላይ ኦፍ ኮርስ ስድብና ነውር
ብዙ ይወደዳል። ለምን እንደሆነ አላውቅም። ፕላስ ደግሞ ቅዱስ ጅቡ በተለይ ደግሞ በእኛ ልጆች የምታዘበው አንዳንድ ነገሮች አሉ። ምንድነው? ቅድም አንደኛው ሁለት ነገር ነው የምታዘበው። እኔ ነኝ ባይነት ላይክ ራሱን እዛ ጋር ህይወቱን የሚሰጠው ሰው ተትቶ ልክ ሚዲያ ላይ መተህ ስላንቋረርክ ብቻ እኔ ነኝ ለዚህ ሁላ እንትን እኔ ነኝ ስንት ነገር የሰራሁት ስንት ነገር አድርጌ ገንዘቤን እንዲያወጥቼ ጊዜን እንትን እያሉ በቃ እኔ ነኝን ይወደዳል። ይሄ ደግሞ ለራስ የሚደረግና ለነገ ለቤተሰብ ለአንተ የመኖር ህሉና የምታደርገው ነገር እንደ ጀብድ አይወራም። ፈርስት ኦፍ ኦል ሲቀጥልም ደግሞ ምንድነው ይሄ ላይክ ዲስሪስፔክት መደራረጉ እንዳለ ነው። ገባ? እኔ ነኝነቱም እንዳለ ዲስሪስፔክቱም እንዳለ እኔ ነኝ ለእናንተ ታዋቂ ይልሃል። እሱ ያማረ አልጋው ላይ ተኝቶ በርገሩን እየበላ የሚገርም መኪና እየነዳ ድንጋይ ተንተርሶ የሚተኛውን ጀግናውን ላይክ በየጫካ በየዱሩ ካውሬ ጋር የሚሳደድ ኧረ ሞታ ቀራኒዮ ኧረ ሞታ ቀራኒዮ አንተም በክፉ ያነሳ ይተቀበላቱ ኧረ ሞታ ቀራኒዮ ተይደበ እናቴ ትሙት ይበልጣችኋል። በፖለቲካ ሞት ቁጭ ብሎ እየጻፈ ብርጅስቶን ቀጥይበት። ምንድን ነው ናውጣ አንተ ተላላኪ ስንት ዓመት እያፈነደድክ ምን አባ ተጠቀምክ? እውነቱን እኮ እናቴ ትሙት እውነቱ ሚዲያ ላይ ካሉት የአማራ ታጋዮች ሞታ ይለያል። ደብረ ጽዮን እኮ ነው በቃ ራሱን ችሎ ማን ያስገባት? አይ ሃሽታግ ተው ግን ተው ሃሽታግ ተይ። አንቺ ነሽ እናቴን እዚህ ጋር እያሳየኝ ዛ ሃሽታጊንግ እያለ እና አንዳችሁም የአማራ አክቲቪስቶች እሱ ጋር ደርሱ። እናቴ አመስግኑት። ያውም ብዙ እየሰደባችሁ አይደል እንጂ እኮ መናገር ይችላል እኮ። አንዳንዴ ሼም ይዘዋል አውቃለሁ። ደግሞ እነማን ሼም እንደሚያስይዙት እየደወለ ኧረ ሞታ ይደብራል እኮ ምናምን እንዲህ እኮ ነው ወስዶ ቅርቅር የሚያደርግላቸው። ማን ያስገባሽ? ሃሽታግ ማን ልጨርስና ችግር የለም እወርዳለሁ። ማን ያስገባሽ? ንገሪ መጀመሪያ። እንዳይ ተንተርሶ ካለው ጀግና ጋር እዚህ መተህ አንተ መካሪ ከዛ ጋር ትስራ ብላችሁ ምክር የምትመክሩ ሰዎች ግርም ምን የምትሉኝ በጣም ነው የምታስቁኝ። በጣም እግዚአብሔርን ነው ምን አታፍሩም ወይ? ይሄ ድፍረት ነው። ለማንኛውም ስንት እኮ ማፈር ያለበት አክቲቪስት እኮ አለ። እንዴት ነው ሞጣን አታፍርም የምትዩ? ሞጣ ግን ምን እንደሚናገር ይገባሻል፣ ምን እንደሚያወራ ይገባሻል። ግን ተረጃዋለሽ። ግን አሁን የት እንዳለሽ ባለቤቱን ካናቋ ጥሩን አይነቀንቁ የሚባል ነገር አለ። ገባ? የራሱን ወገን የራሱን ጀግኖች ያላከበረ 24 ሰዓት ቤቱን ከፍቶ የሚሰድብ የሚያዋርድ ለእኔ ጀግኔ አራዬ ሊሆን አይችልም። እሱ ወይ ትክክለኛ ፖለቲካ ነው የሚያወራው ልልህ አልችልም። ገባ? ስተት ይኖራል፣ ምክክር ይኖራል። እሱም መንከሩም ራሱ ያሳፍራል። እንደው ሚዲያ ውስጥ ከማን ጋር ነው የሚመክረው? ቲክቶክ የሚመጥነው ሰው የለም እኮ ቲክቶክ ላይ። አሁን እሱ ከማን ጋር ይምከር? አንተ ይወጣ አውቃለሁ። አንተ የተለየ ፖለቲካ ነው የምታቀነቅነው እንጂ ሞጣ አሁን ቲክቶክ ላይ እሱ የትግራይ ልጅ ሆኖ እንደዚህ በዛ ልክ እነ ደብረ ጽዮን እንደዚህ ቢያንቋሽሽብህ አንተ ቁጥር አንድ አጌነስቱ የምትሆነው አንተ ነበርክ። ኮማንደር ይሳደብ እንዴ ትግራዮች እነ ደብረ ጽዮን ነው እንደምናምን ኮማንደር ታውቂያለሽ አንተ ነህ። እኛ ደግሞ ለሱ አለን። በቃ እኛ ለሱ አለን። ደብረን የምመታው አላማት ሌላ ነው ማለት ነው። አንተ ተከፋይ ነው ብልጽግና። ደብረ ጽዮን ምንድነው ለኔ ምንም አይደለም። ትግራዋይ ግን እንደ ትክክለኛ ትግራዋይ ህመሙ አይሰማህም። ህመሙ እኔ በደብረ ጽዮን ነው የምታመመው። ሞቴን እመርጣለሁ። ለምንድን ነው በደብረ ጽዮን የምታመመው? በጌታቸው ረዳ የምታመመው? እኔ መታመም ባለብኝ በዛ ድሃ ህዝብ ነው። ለምን ኢንሻአላ አይሰቀልም ደብረ ጽዮን? ምን አገባኝ? ምን አገባኝ? ይሄ እኮ ነው ችግሩ። ዘሜን እንዳነቁ መሪ ወዳቸውን በቃ ህዝቡን ረስታችሁት እኮ በቃ እናንተ ሰው ማድነቅ እኮ ነው እንዴ? እነዚህ ሰዎች እኮ ታጋይ እኮ ናቸው።
ዘፋኝ ወይ ደግሞ ድራማ ሰሪ እኮ አይደሉም እኮ። ደብረ ጽዮን ቢነካ እንዴት ትላለች እንዴ? ሲቀጠቅጡት ብለው ለምን አያድሩም አልኩሽ እኮ። ኢንሻላ ለምን ያንጠለጥሉት? ዋናው ህዝብ ነው። ደብረ ጽዮን እንደ ደብረ ጽዮን ስልጣን ላይ ቁጭ አስባለው እኮ ህዝቡ እኮ ነው። ያ ድሃ ህዝብ ያበልቶ የማይጠግብ ህዝብ ደብረ ጽዮን ተነካ ብዬ አፌን ልከፍት? ሲቀጠቅጠው ውሎ ለምን አያድርም? እዚህ መከፋፈሉ የተነሳ እኮ በዚህ እኮ አሁን በቃ ደብረ ጽዮን አይነካብኝ፣ ጌታቸው አይነካብኝ ምናምን ስትል ለእነሱ እያደላደልክላቸው ነው። አይነካብኝ ማለት የሚችለው ህዝብህን ብቻ ነው። አይታሰርብኝ፣ አይራብብኝ የምትለው ለህዝብ ብቻ ሲሆን ኔክሰን የቤተሰብ ፖለቲካ እየሰራች አንቺ ጅማቴ ነው የምታቃጥለው። አንዳንዴ ምን አግብቶሽ እንዲህ እና ምን መሰላችሁ፣ ይሄ እንትን አለ የራሱ የሆነ ይቅርታሽ የኔ ቆንጆ አንዴ ስለ እንትን እያወራሁ ቫዝሊን ጧጧት ስትነሱ ፊታችሁን ካልሲ ድርብ አድርገው በፌስታል እንዲህ እግራችሁ እንዲሰለሰልስ አንዳንድ ነገር ደግሞ ቫዝሊን ጠሩ። እሺ አሰላሙ አለይኩም መዳም ነፊሳ። ወአለይኩም ሰላም። ቫዝሊን ለብርዱ ነው ለኢማራት ብርድ? አዎ እንደዛ እያልኳቸው። እንዴት ነሽ? አሰላሙ አለይኩም። ጁምአ ሙባረክ ኢንሻአላህ። አልሐምዱሊላህ። ዛሬ ጁምአ ነው እንዴ? ምን አውቄ ጁማ መስለሽ ታይሰሽኝ ይሆናል እንግዲህ። ሰሚ ዛሬ የሚሸጥ ልብስ ምናምን የለም እንዴ? አይ ጨረስኩኛ። ታይም ማታ እኮ ነው። በሰዓት ነው የምትሰሪው? አዎ እንደዛ ሲሆን ከስተመር ታይሙን ያውቀዋል። ቀን እች ልጅ በዚህ አጋጣሚ በጣም ጎበዝ ነች። ሌሎች አሁን ልብስ ሻጮች ምናምን አውቃለሁኝ እና 24 ሰዓት ቤታቸው ነው ቁጭ የሚለች፣ ግን የምትሸጥበት ማታ ከዚህ ሰዓት እስከዚህ ሰዓት አለ። ጠዋት ተነስታ ደግሞ ቻይና ሞል ትሄድና እዛ የሆነ ሱቅ አለ እዛ የምትሰራበት። በቀደም አይቻታል ይሻል ከዛ አልሰራም ዕቃ ላመጣ ሄጄ ይሆናል። የሆነ ሱቅ ላይ ምናምን አይቼሻለሁ። አንተ ደግሞ በቃ ፋይል እንትን አትበላ። ማሰላም አሽባይ ድምር ብራቸው እኮ አውቄ እኮ ሙሰብስባ ትመጣለች። አሁን ተመለከቱ፣ የምትሰራበት ሱቅ የልብስ ሱቅ ነው። እዛም ገብታ ቪዲዮ እንትን ትላለች እና ከዛ ልብሶችን በቅናሽ ተረከባለች ይመስለኛል አላውቅም። ከዛ ቤቷን ደግሞ አንድ ክላሱን ሱቅ አስመስለዋለች። ቁጭ ብላ ደግሞ በኦንላይን ትሽጥ። በቃ ጀግና ናት። አንዳንዶቹ አሉ ልብስ ያመጣሉ፣ ቤታቸው ላይ ይደረድራሉ። በቃ ከቤት አይወጡም። 8 ሰው ቁጭ ብሎ ሰሙ ዲሊቨሪ በነጣ ነው፣ ዲሊቨሪ በነጣ ነው፣ ዲሊቨሪ አንድ ልብስ ተወሰዳችሁ፣ ሁለተኛው ልብስ በነጣ ነው፣ ዲሊቨሪ ነው። ቀኗም ዞላ 400 ሺህ ተበላ አሉ። ለኔ ብትሰጠኝ በእናቴ ዱዓ አስደርግልህ ነበር። አንዘልዛላ አሁን ይህን ፕሮፋይል ትቀይራለህ? አትቀይር። ጭራሽ ከእናት ጋር ይባባላል። የማፊያ ግሩፕ አክስቱን ለመጠየቅ 100 ሺህ መድበልነታል ከተዋጣው ብር ይላሉ። እና የኛ የተዋጣው ብር አክስት መጠየቂያ ዞላጓውን ምስኪን 1.6 ሚሊዮን 1 ሚሊዮን የሌላ ነው። 20 ብር 50 ብር 400 ሺህ ግን የዞላ ነው። 100 ሺህ ብሩን እንግዲህ ለአሰባሳቢው አያቱን ሂዶ እንዲጠይቅ መድበንለታል። መንገላታት የለበትም። ድሃም ያበላ ሰው ነው። ኧረ እኔ ላብላ ስጡኝ፣ እናቴን እኔ ላብላ። ወንድሞች ጨቅ አድርጌ ነበር ማበላቸው። እኔና እናት ብቻ ላውራ። ቆይ ዞሊቲ ኢልማ ማጣናገር ኢልማ ማባረር ጀዲ። አሁን ደግሞ ሰብሰብ ብለው መጥቶ ደግሞ አሁን አንደኛ ዕጣ በሬ፣ ሁለተኛ ዕጣ ላም፣ ሶስተኛ ዕጣ
ጢጃ ምናምን እንዲህ ወላሂ ቀልዱብን። አሜሪካ ያሉት ደግሞ ከደስ ሲሉ ኦ ማይ ጋድ በጣም ደስ ይላል። እኔ በ30 ብር ድሃ ካበላሁኝ ኢየሱስ ክራይስት በጣም ደስ የሚለው 20 ብሯን ትሰጥና 20 ሰዓት ታወራለች። ኖ ትላለች። እሺ ይሏታል። ወጭ 20 ብር ንጀ ሆልዳን እዚህ አሜሪካ ማለት እኔ እናቴ ትሙት እኔ አልቋቋም። አቺ ዝም በይ 20 ብር ስትሽ ጃብሽ እና 20 ብሯን ሰጠቻለኝ። እዛ ቤት ተመላላሽ ታካሚ ናት። የሆነ ሰዓት ላይ ትገባና እንዴት ታች እያየኝ ዝም ትለኛለህ? አታስገባኝም እንዴ? ስማ ይሄ ሙዚቃ አይመቸኝም ትቀይርልኛለህ ምናምን ትለው። እሺ እቺ 20 ብር የጭንቀቷ መወጣጫ እኮ ነው የምታደርግ። በቃ እየመጣች እኔ ወቃቢዋን ገፍፌ ነው ማባራት። እናቴ ጊጋንጂ ጥፊ ከዚህ 20 ብር ስትሽ ጆጆ እንዲህ ንፍር እኮ ነው ቢያደርጉ ንፍር 50 ብር ሰጥቻለሁ ብላ ፓርኪንጓን እየሰራች ቁጭ ብላ ታላግጥብሃለች። ጥሩ ስራ እንደሚሰሩ ወይኔ አላገጡብን እኮ እናቴን። አይዞላ አንተንማ ጭድን ያደርጉ 400 ሺህ በኢትዮጵያ አይዞ ግን ይመች የትራክ ሾፌር አይደል? ምን ታደርገዋል? የሚገባ ኪንታሮት ሲወጣብህ ጓደኞችህ ፊት ወይ ደግሞ ክለብ ሂደህ ቂጥህን ስታክ ነው። ሰው በተሰበሰበበት ቂጡን አከክ ካረገ ወንድ ልጅ አሜሪካ ኦ ማይ ጋድ ዚስ ትራክ ድራይቨርስ ምናምን ይባባላል። ገደበኝ በተለይ 3 ቀን የምትነዱ ሰዎች አሁን ትናንት ጆሲ ቤት እያየሁት በግራ ቂጡ ብቻ ደገፍ ብሎ ነው ቁጭ ያለ። እንደዚህ ሃሽታግ ሼር እያደረገች እና ግባ ፈታ በል ትለኛለች። ምኑን ፈታ አልኩት። ማሪ እንደዛ ሸምበቆ መስሎ ደግሞ ጥብስ ብሎ ያበላው የሽንኩርት ማዕት። ሰው ቲማቲም ለብለብ ይበላል እንጂ ሽንኩርት ለብለብ ቋርሻም የሚጣፍጥ ጥብስ ነው ምናምን ጆሲ የሰራውን ማለት ቁሞ ሽንቱን ረገፍ አድርጎ ያስገባውና ዞር ብሎ እንጀራ ይጋግር። ቆይ አንዴ ሽንት ቤት ምናምን ብሎ ብሞት አልበላም። ጆጆ የፍቅር እንዴት ትቀልዳለህ? ስንት እኮ ነው ጭገሩን እያከከተ ቲማቲም ሽንኩርት የሚከትፈው እኮ እናቴን። በተለይ ሴቶች አውዝ ቢላ ወላሂ ሐራም እንደው አላህ ይሁን እንደው እንጂ ነገሩ ከባድ ነው። እኔ ሲኪ ያሽታክ ማር ያለታች እናቴን እየሰማኝ ነው። ሼራ ጋር ማውረኛን እናቴ ትሙት ትናንት እኮ ነፈርኩኝ ባልጠራ ላይ ባለው ማሪ የሆነ ሰዓት ላይ አልዋጥ ብሎ ታይዘሻል። ትቶት እንጀራ ቢራውን አንስቶት ተጣጣኝ። ከመጎተት ትራኪን አልጎተተም እንዴ ብሎ ወጣሉ። በጊዜ አላሳፍር ብሎት እዚህ አንዴ ጎርሶ ከ30 ደቂቃ በላይ ነው አኛኛ። እታች ኮመንት ላይ ንፋው ማስቲካውን ይሉታል። ገደለኝ በልቻው ማርያም እኔማ ቀልድ እኮ
ጆሲ ነው አሁን የሚቀጠቅጠኝ ይሄ ደርግ ወታደር ኦሮሞ እያለ እኔ አልቻልኩት። ጀቦ ከኔ በእድሜ ይበልጣል ሲለኝ እናንተ ሰዎች ሉጣኔ መችዚቻ ቆየሁ ቀጠቅጣችኋለሁ። ማሰላም ከዚህ በላይ ከቆየሁ ጥሩ አይደለም። ዞላ ይሄን የእርዳታ ድርጅት አቁም እሺ ወንድሜው። ይሄ የእርዳታም የመቆላላትም ሙዚቃ እየጋበዙ ወገኖቻችንን እናብላ ፕሮግራም ይብቃ። እናቴ ሂድ ተንቀሳቀስ ሰርተህ ብለህ አሜሪካ አይደል የምትኖረው ምናምን ብላችሁ ጃስ በሉት። አዳሚ እዛ ጋ ቁጭ ብሎ ምናምን ይደብራል እኮ። በዛ ላይ ደግሞ ያናፍባል። ምኑሮ አሜሪካ እኮ ወደዳ አለው ብላ ብሌልና እንርዳ ብሎ ሰው ብር አሰባስቦ ሲበላ ታየዋል። ደግሞ እዛ ቤት የገቡ ቺኮች ነጥብ ጥለው ነው የሚወጡት አሉ። ጭራጭራቸውን ይከተሏቸዋል። ኦ ማይ ጋድ ስማ ጀለሴ ሌቭሌን አሳድግልኝ በእግዚአብሔር ስራ ልሰራበት ነው። ቢወጣ እኮ $1,200 ነው። ሌቭሌ ከ30 በላይ ከሆነ ገራሚ ስራ እንሰራለን። ቺኮቹ ሌቭል እያዩ ነው ፎሎ የሚመልስ። ዞላ ምስኪን $2,000 ይልክለታል። አባቴ መንሱር ጀማል 3 ሚሊዮን ተከታይ ኑሮት ገና 14 ሌቭል ነው። አንተ ፓርኪንግ ተራኪንግ እየሰራ 32 ሌቭል ኑሮን አቀይረው። ደግሞ ቆይ ደርሰንባቸዋል እኮ ትንሽ ነው የቀረን። ቆይ እዛው ሻ እየጠበቅክ ትኖር። ቆይ ግማሾቻችሁን እየተጠጋን ነው። አድራሻችሁን እያየን ነው። አንድ ቀን ሆን ክለብ ሄዶ መዝናኛ የላችሁ እናቴን አይዛልም። ቀልዳለን። ከችጋ ምናምን አታያቸው። ከችጋ አታያቸው። እንዲ አረብ ሀገር እኮ ሲመች ወላሂ ቀልዳለን። እነዚህ በፈጣሪ ለሚሰባ አሜሪካ እየኖረ በሰማ እቺ የትራክ ሹፌር እንኳን አትሻል። ምርጥዬ የኔ ቆንጆ አይታችኋታል? ያቺ ኤርትራዊ ጡቷን እንዲህ ቸስት የሚመስል ተነደዋለች። ትግርኛ ሙዚቃዋን ትከፍታለች። ድግድም 1000 ማይል ቀረኝ ምናምን ትለች። እኔ ቆንጆ በዛ ደረቅ ሌሊት ሴት ልጅ ትራክ እየነዳች አዝቡት እስቲ ሽንቷ የሚመጣ አሳልኩ። ግን ጀግና ናት። አትፈራ። How you doing? These cows are cute anyways. Oh, cute. Yeah. Nici አሳሳች እነዚህ ናይጄሪያዎች ደግሞ ዝም ብለዋቸው የጥቁር ነጭ ጥቁር ናቸው። ምን አለ ቢሽኮረት ነው ምን ባለጊሽ ቂጣቸው ማወዛወዝ ምን አለ ከሚኪ ምናምን ከሚባለው ልጅ ጋር ደዳም እና አላችሁ ምዕመናን ሚኒኪታ እንዳይሰዱ ተጠብቀኝ። ቆይ አሳያለሁ። ለጥፌ ፎቶ ነው የምሰድብ እንጂ ጠብቅ። ከዛ በፌክ አካውንት ሁሉም አንዳንድ ይገባሉ። 8 ሰው የሆነ 9ኛ ሰው ይመጣል። ምርር ብሎ ነው የሚወሩት። አውቃለሁ እማላውቅ መሰለ ሚስጥርን ነው ማውጣል። ተመልከቱ ህዝብ እየሰማች ለምን ተደዋውላችሁ አትወሩ? እንደኔ ተሳዳቢ የለም እዚህ ጅብ ደማ ነግር ያለው ወር ዋትሳፕ ግሩፕ ላይ ሰብሰብ ብላችሁ ብታወሩ አይሻልም? ይሄን ነገር
የዘቱ ባል አባቴ የሆነ አካውንት አለኝ ብትላል ይቀውጡታል። ሰማይት ያዥ በቃ ተናጠ፣ መሬቱ ተርገበገበ፣ ሰው ገላጋይ የለም ትላለ። በቃ ኢትዮጵያ ፈረሰች ነው የምትለው ሲሆን ዘግት ድረወጣጤ ቆይ ደግሞ ጓደኝነታቸው ደግሞ በጥቅም ላይ የተመሰረተ ነው። አንዷን ሚስጥር ይዛሉ ነው በቃ እንጂ ትክክለኛ ጓደኝነት አይደለም። እንዲሁ በጓደኝነት ተቀራርበህ ምናምን የሆነ ሰዓት ላይ ስትጣላ እኮ ተጣላ ነው በቃ ተጣላ ምናምን ከላሽላሽ ትባባላለህ። ጓደኛ የሚባል ነገር በልተሃል፣ አብርተሃል፣ አውርተሃል ምናምን እዚያ እነሱ ጋር የለም። እንዴት ነሽ የኔ ፍቅር እንዴት ነህ ምናምን ወየው ሞትኩልህ ደውልልኝ ምናምን። ከዛ ሚስጥራችሁን በውስጥ መስመር ያወራሉ፣ ቪዲዮ ያወራሉ ምናምን ሬክሰን ፌክሰን ይላሉ። ከዛ የሆነ ሰዓት ላይ ሲጣሉ እገባልሃለሁ፣ አዋርድሃለሁ፣ አይተዋል ሜሴጁን የጻፍክልኝ ተመልከት፣ ደግሞ የቂጥ ጨግር ይታያል እዚህ ጋር አይተዋል። ከዛ ጓደኞቻቸው ይሰባሰቡና በቃ ታረቁ ይባላል። ከዛ በቃ እሺ ይቅር ብያለሁ። ከዛ ይታረቃሉ። የሆነ ሰዓት ላይ ደግሞ እርስ በርስ ደግሞ ይታያሉ። እርስ በርስ ዘው እንዲህ ነው በቃ ሰርክል እንደ ቀለበት ነው ተካቡ እዛ ውስጥ። ይወጣልና ሰማ ሙሙሽን ነው የምለጥፍልሽ ያንን ጭገር የመሰለው ነግሬሻለሁ፣ እንዲሁ አሳይሻለሁ፣ ይኸው ቆይ በውስጥ መስመር ላክላችኋል። ከዛ ይላላካሉ ውስጥ ነው። ኧረ ይደብራል የኔም አላት እኮ ምናምን ተባብለው እኛ እናያለን ብለን ስንጠብቅ ላሽ ታርቀዋል። ጓደኝነታቸው የአንዷን ሚስጥር አንዷ መያዝም ወይም ማወቅ ነው በቃ። ከዛ ውጭ የለም እኮ ቁስል እኮ ነው የሚያደርግ። እንዲህ በርቀት ለሚያቸው ሰው እኮ ንፍር እናቴ ትሙት በቃ ሁሉም ይተዋወቃሉ። ሁሉም እርስ በርስ ነው ይተዋወቃሉ። አንተ አለኝ እኮ አዝረከርካለሁ፣ ያንቺም አለኝ አዝረከርክልሻለሁ። እንዴ የኔን ደግሞ ከየት አገኘው እንትን አላከልኛ ይላታል። ወይኔ ላከልህ እንዴ ጀለሱ ነው አያስጠቁሩ። የኔ ሊዛብኛለች ሲለው እንዲህ እሷ እኮ እኔ ጋር አለ፣ ኧረ ከሌ ጋር አለ፣ ቆይ ልደውልልህ ምናምን ስልክ ይተዋወቃል። እንዲህ ከ8 ዓመት ሬክሰን በኢየሱስ ስም። ለማንኛውም ከዘንድሮ ጓደኛ ተጠንቀቁ፣ እናቴን ተጠንቀቁ። ለጥቅምና ለሆነች ነገር በቃ ሴራ እንጂ የለም። እና ይህንን ጓደኝነት መጠንቀቅ ነው። በተለይ የማታውቀው ሰው ሲሆን፣ በተለይ ቲክቶክ ላይ የምታውቀው። ቲክቶክ ማለት አንድ ቤት ውስጥ ብዙ ሰው መኖር ማለት ነው። ልብስን ስትቀይር ያያል፣ ስትሸና ያያል፣ ስትወጣ ያያል፣ ስትበላ ያያል፣ ሲቸግር ያያል፣ ስትፈሳ ያያል፣ ስተኛ ስታንኮራፋ ያያል። በቃ ቲክቶክ ማለት አንድ ላይ መኖር ነው። አላየም? ጅጅክያ አሁን ወጣ ቂጤን ነከሰኛለች፣ እሱ ደግሞ ወጥቶ አልነከስኳትም። ተመልክቶ አንድ ቤት ኖርን አልኖርም። ከዛ ሃሽታግ ትመጣና አይ ነክሷታል ጆከር ይመጣል። ኧረ አልነከሳትም በፍጹም በቃ እዛ ቁጭ ብሎ ያዩ። ቲክቶክ ማለት ብዙ ሰው አንድ ቤት ውስጥ እንደመኖር የሆነ ሰዓት ትለፈልፍና ላጠብለ እኔ ከ20 በላይ አላስታውስም። ጌታ እግዚአብሔር ምን ተስነው አንተ እነሆ ጭንቅላቴን አደነዘዝከው። አሁን ከዚህ ከወጣው በኋላ በቃ የለሁም ሌላ ለምገባለሁ እንዬ እያልኩ ይገኛሉ። አቤት ምን ላድርግ ትለኛለች። እኔ ስሄድ በቃ እኑ ዓለም ውስጥ ነው የምገባው። እናቴ እርግፍ አድርጌ እረሳቸዋለሁ። በቃ የሚያስታውሰኝ ሁሉ እላለሁ። በቃ ጅዝብ በፊት ከዚህ ከወጣ በኋላ የፖለቲካ ዜና ነበር የማዳምጠው። እናቴን ደብረጽዮን ምን አለ ምናምን። ከዛ ትግራይ ደግሞ ደውላለሁ አሁን ብዬ በቃ ለሴራ ትግራይ ደውላለሁ። ይሁን የማውቃቸው ደግሞ አሉ ሬክሰን ፌክሰን የሆኑ ሰዎች። አሁን ከነሱ ራሱ መረጃ መቀበል እናቴን አንዱ እየደወለልኝ ነበር ኢሞ ላይ። እናቴ ትሙት የሆነ ትልቅ ሚዲያ ያለው ሰው ልመልስለት የለም በቃ እኑዬ እላለሁኝ ገብቼ ማማዬ ጌታ አንተ ጠበቀኝ። ረጅዝብ ያደረገ ፍቅርን ያዘኝ። እናቴ በቃ ወዳታለሁ። በዛ ላይ ደግሞ ምርጥ ነች፣ ደስ
ትለኛለች እናቴን ስታወራ ምናምን። ፎጋሪ እኮ ነች እናቴን ምርጥ እየተናጋሪ እኮ ነች። ይህን ጸባዩ ትንሽ የተማረ ሰው ጸባይ እኮ ከባድ እኮ ነው። የተማረ ሰው ጸባይ እናቴን መስቀለኛ ትጠይቀኛለች። ዘሬክሰን ፍሬክሰን ስትለኝ ባለው ብድርቅ ቤዝም እንዬ ለምንድን ነው አይንሽ የምታፈጭ? እኔ ቆንጆ እናቴ ጨዋታው አይሰለችም። የሆነ የማይሰለች ሰው አይታችሁ ታውቃላችሁ? የሆነ ሰው ጋር አውርተህ ምናምን ስልችት ነው የሚል ነው ስልኩን የምትዘጋው። ስማቤት ምን ምናምን የምትጋተተኝ ማለት ላይ ውስጥ ሰማይ ስትል ምን አዎ በትርጊ ምርጊ ባቢጎራ አንዬ ቀታወራልሽ ስትብዬ ቃል በቃ እናቴን ስንቴ እንደተነፈሰች ሁሉ አንድ ቀን ቆጥሬ ነግራታለሁ። 31 32 ምንድን ነው የምትቆጥሪ? ስምንት ተነፍሹ ጆጆ የምትባል ደግሞ ጀለሳለቻ ነፍር እኮ ነው የምታደርገኝ እናቴ። ይመቻችሁ። ለማንኛውም ይህን የመሰለ ትንሽ ፖለቲካዊ እንቅስቃሴ ፍቅራዊ ዘተ ካረግን በኋላ እኔ እወጣለሁ። አሽትዬ እኔ ምርጥ አሽትዬ ሰሞኑን ይህን ስሜታዊ ሆናለች። እኔ እኮ አሽትዬ ትመቸኛለች፣ ግን አክቲቪስት ነች። ይህ በቃ ድርቅ ያለች አክቲቪስት። ደግሞ እንደዚህ ትግሬ ናት በሏ። ኧረ ጅቦ የሆነ ቤት ትገባለ፣ ትግርኛ ሙዚቃ ሲከፈል ስሙ ደግሞ ትግሬ ናት በሉ። አሽታግዬ የማታውቂያቸው ሰዎች ለምንድን ነው ህይወትሽ እንዲቆጣጠሩት የምታደርጊ? ቤታቸውን ይከፍቱና ሃሽታግ የምትባለው ዴብ ተመልከቱ። አማራ መስላች ትግሬ ከትግሬ ጋር ትውላለች። አታውቃችሁም እኮ እሱ እንዴት የማታውቂው ሰው ያስጨንቅሻል። ኧረ ደግሞ እንደዚህ እንዳይሉኝ በቃ ምናምን ትላለች። እቺ ደነዝ በአማራ ላይ እያላገጠ እንዲሆነ እያወቀች እሱ ቤት ቁጭ ማለቷ ተመልከቷ። አማራ እች ልጅ ተአማራ መውጣት አለባት ወይ እሱ ቤት መግባት የለባትም? ነግረናል። አዎ ልክ ናችሁ። ፍጹም አይታቸውም ሰምታቸውም ማታቅ ሰዎች በህይወቷ ላይ ይወስኑባታል። አሽትዬ እንዳትዛቀቂሽ፣ ረሃውኝ እባክሽ። እነሱ ደግሞ ያንቺን እንትን የሚወስኑልሽ ማንዝሉ ተጋርኩ። በዚህ እኮ ይመቻችሁ እናቴ እንጂ እንደ አማራው ቢሆን አንጠልጥለው ሰቅለው ነበር። እስቲ እንደው ማን ይሙት ስንቴ ነው ኦሮሞ የሆንኩት? ማን ይሙት ስንቴ ነው አማራ የሆንኩት? ተጋሩ አንጠልጥለው ይሰቅሉኝ ነበር እናቴ። መዓዛ ለማንኛውም ምዕመናን እናቴን እኔ ራሴን እያመመኝ ነው። ትንሽ ጋደም ማለት አለብኝ። እኩል ከኑዬ ጋር እየሰራሁኝ 24 አይ አሜሪካ እኑዬ ሲመሽ እኔ ጋር ይነጋል። እኔ በሷ ፍቅር አናቴ ዙሯል። እናቴ ማሰቢያ ሁሉ ጠሟል። ሃሽታግ ሁሉ አልሰማትም ሁሉ ነው የምትለው እንድመት አይታችኋል። እኑዬ እወድሻለሁ እኮ እናቴ፣ ምርጥዬ እኮ ነሽ። እናቴን አውርቼው ያልታከተኝ ሰው ቢኖር እኑዬ ነች። 24 ሰዓት በወራት እራሱ አይታከተኝ። ቅዱሳን አሁን እኔ መዳሜ ጋር እሄዳለሁ።